ወሳኝ ማሽነሪዎችና መሰረተ ልማቶች አጠቃላይ 792422 የአሜሪካን ዶላር በሀገራችን ገንዘብ ምንዛሬ ደግሞ 126 ሚሊዮን 787520 የኢትዮጵያ ብር ወጪ አስወጥተዋል። በአጠቃላይ ደግሞ በአሃዛዊ መረጃ መሰረት አሁን ላይ በጠናው ጥናት መሰረት 2050 ላይ 10 ትሪሊየን የአሜሪካ ዶላር ኢኮኖሚ ኢምፓክት ያመጣል ዓለም ላይ ተብሎ ይታሰባል። በመካከለኛው ምስራቅ ለወራት ሲካሄድ የነበረውን አውዳሚ ጦርነት ለማስቆም የሚያስችል ጊዜያዊ ስምምነት በዋሽንግተንና ቴህራን መካከል መደረሱን ተከትሎ የጦር መሳሪያዎች አስፈሪ ድምጽ በዲፕሎማሲያዊ ንግግሮችና የሰላም ተስፋዎች እየተተካ ይገኛል። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾቻችን፣ ሀገሬ ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ዳግም ተገኝ ነኝ። በመጀመሪያም ቀዳሚ ወዳደረግናቸው መረጃዎች አለፍን። የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ውስጥ ያሉ ሰነዶችን ወደ ዲጂታል የመቀየር ስራ በኢኖቬሽንና ቴክኖሎጂ ሚኒስቴር ድጋፍ አግኝቷል። የዲጂታል ኢትዮጵያ 2030 እንዲሳካ ለአገልግሎት 126 ሚሊዮን ብር በላይ ወጪ የአገልግሎቱን ሰነዶች ወደ ዲጂታል መቀየሪያ ስራ እየደገፈ መሆኑን ተገልጿል። ሚኪያስ ኃይሌ የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ያሉትን ሰነዶች በዲጂታል መንገድ የመሰነድ ሂደት መጀመሩን አስታውቋል። ይህ አሰራር ሁሉም ማህበረሰብ ባለበት ሆኖ የአገልግሎቱን ሰነዶች እንዲጠቀም እንደሚያስችልም ተገልጿል። ታሪክን ለነገ ለማስተላለፍ ሰነዶችን ዲጂታላይዝ ማድረግ እንደሚጠበቅ የገለጹት የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ አገልግሎቱ የኢትዮጵያን ታሪክ ሰንዶ የያዘ እንደመሆኑ ያሉትን ሰነዶች ወደ ዲጂታል የመቀየር ሂደት እንዲያፋጥንም ጠይቀዋል። አቅም በፈቀደ መልኩ አጠቃላይ የተቋማት ኦሪየንቴሽን ዲጂታል ፈርስት መሆን ይኖርበታል። በእቅዶቻችን በየአመቱ የምናወጣቸው እቅዶች ስራዎቻችን በተቻለ መጠን ወደ ዲጂታል ስርዓት ውስጥ እንዲገቡ የሚያደርግ ያ መነሳሳት በእቅዶቻችን ውስጥ ሪፍሌክትድ መሆን አለበትና ዲጂታል ፈርስት። ስለዚህ ቀጣይ በዚሁ አግባብ ተቋሙ በሚያመነጨው በአጋር አካላት በሚያገኘው ከተለያዩ የመንግስት ተቋማት እኛንም ጨምሮ ከሚደረጉ ቴክኒካዊም ሌላም ድጋፍ ወደዛ ውስጥ የገባ ያረጁ ያፈጁ የኢትዮጵያ ሰነዶች ትላንትን የተሸከሙ ወደ ነገ መድረስ እንዲችሉ ጥረታችሁን አጠናክራችሁ እንድትቀጥሉ አደራ ለማለት ነው። የኢኖቬሽንና ቴክኖሎጂ ሚኒስቴር ለአገልግሎቱ ከ126 ሚሊዮን ብር በላይ ዋጋ ያላቸውን የተቋሙ ሰነዶችን ወደ ዲጂታል ለመቀየር የሚያስችሉ ግብዓቶችን ድጋፍ ማድረጉም ተነግሯል። እነዚህ እጅግ ወሳኝ ማሽነሪዎችና መሰረተ ልማቶች አጠቃላይ 792422 የአሜሪካን ዶላር በሀገራችን ገንዘብ ምንዛሬ ደግሞ 126 ሚሊዮን 787520 የኢትዮጵያ ብር ወጪ አስወጥተዋል። ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በያዝነው ፕሮጀክት እድሜ የመጀመሪያው ደረጃ የ20 ሚሊዮን ገጾችን የዲጂታል ስራ እንደ ፓይለት ፕሮጀክት በተሳካ ሁኔታ ፈጽመን የምናሳይ መሆኑን ስገልጽ በታላቅ ደስታ ነው። የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ከዚህ ቀደም መጻሕፍትና ሰነዶችን የመሰብሰብ ስራ ላይ ብቻ እንደቆየ የሚያስታውሱ ደግሞ የአገልግሎቱ የኢንፎርሜሽንና ኮሚኒኬሽን ቴክኖሎጂ ስራ አስፈጻሚ ግዛው ዋቅጅራ ናቸው። የዲጂታላይዜሽን ጅማሮ የተቋሙ አገልግሎት ለዜጎች ተደራሽ እንዲሆን የሚያስችል መሆኑን ጠቁመዋል። ተቋሙ በእርግጥ ላለፉት ዓመታት የመረጃ ሀብቶችን በማሰባሰብ ነው ሲሰራ የቆየው። ጎን ለጎን ደግሞ አገልግሎት እየሰጠ ነበር የቆየው። አገልግሎት ስንሰጥ ግን ፊዚካሊ ኮሌክሽኑን በመጠቀም ሰዎች ወደኛ መጥተው እዚህ ድረስ በመምጣት ይጠቀሙ ነበር። በዚህ ምክንያት በተገልጋዮች እና በእኛ መካከል የአገልግሎት አሰጣጥ ላይ ተደራሽ ከማድረግ አንጻር ተገልጋዮቻችንን አላረካንም። ያላረካ ነው። ለምንድን ነው? የኢትዮጵያ ሕዝብ እንግዲህ ከኢትዮጵያ የቆዳ ስፋት አንጻር ስናስብ ሕዝቦቿ ብዙ ናቸው። ያሉበትን ቦታ እናስብ። እነዚህ ጋር ለመድረስ በዚህ ክምችት ቀጥታ እዚህ ድረስ መጥተው ነው የሚጠቀሙት የነበረው። አሁን ያንን የሚያስቀር ነው። ቤታቸው ሆነው በተዘረጋላቸው ሲስተም በስልካቸው ሆነው የእኛን አገልግሎት መጠቀም እንዲችሉ የሚያስችል ቴክኖሎጂ ነው። በአገልግሎቱ ላይ የሚደረጉ ድጋፎች በሙሉ ኢትዮጵያ ለነገው ትውልድ የማስቀመጥ ሂደት ነው ያሉት የባህልና ስፖርት ሚኒስትሯ ሸዊት ሻንካ ተቋሙ ከትውልድ ወደ ትውልድ የመጣ ነገም የሚቀጥል ተቋም እንደመሆኑ ያሉ መረጃዎች በሙሉ ወደ ዲጂታል የመለወጥ ስራ ተጠናክሮ መቀጠል እንዳለበት አሳስበዋል። ዛሬ የጀመርነው ስራ በጣም ጥሩ ስራ ነው።
አሁን ዛሬ የጀመርነው ስራ ደግሞ ሁላችሁም እንደምታውቁት ይሄ ተቋም ብዙ ሀብቶች አሉ ከትውልድ ወደ ትውልድ ሲሻገር የመጣ በወረቀት ደረጃ ያለ ይሄን በተገቢ መንገድ ሰንዶ ለትውልድ ለማስተላለፍ አሁን ዛሬ ይፋ የተደረገው ፕሮጀክት የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት ያላችሁ አመራሮችም ባለሙያዎችም አሁን የጀመርነው ስራ እዚህ ተቋም ያሉ ሁሉም መረጃዎች ዲጂታል እንዲሆኑ በዲጂታል መንገድ እንዲሰነድ የጀመራችሁትን ተቋሙን የማዘመን ስራ አጠናክራችሁ እንድትቀጥሉ ሀደራ ጭምር ለማለት እወዳለሁ። ኢትዮጵያውያን በእጃቸው የሚገኝ የትኛውንም አይነት መረጃ ለተቋም በመስጠት ታሪክ የሆነው እንዲቀመጡ እንዲያደርጉም በመድረኩ ጥሪ ቀርበዋል። በዓለም አቀፍ ደረጃ የጸረ ተህዋሲያን መለመድ ችግር እየተስፋፋ መሆኑ ተገልጿል። ችግሩ ከጤናው ዘርፍ ባሻገር እያስከተለ ያለው ኢኮኖሚያዊ ጉዳት ቀላል አለመሆኑ የተጠቆመ ሲሆን እንደ አውሮፓውያኑ አቆጣጠር በ2050 ዓለም $10 ትሪሊዮን የሚጠጋ ገንዘብ ሊያሳጣት እንደሚችልም በጥናት መመላከቱ ተነግሯል። ምረት ደግፍ የጸረ ተህዋሲያን መድኃኒት በጀርሞች መለመድ በሰው ብሎም በእንስሳት ላይ ከፍተኛ ጉዳት እያስከተለ ይገኛል ያለው የኢትዮጵያ ምግብና መድኃኒት ባለስልጣን ኢትዮጵያም የችግሩ አካል መሆኗን አመላክቷል። ችግሩ ከጤና ዘርፉ ባሻገር እንደ ሀገርም ሆነ እንደ ዓለም እያስከተለ ያለው ኢኮኖሚያዊ ጉዳት ከጊዜ ወደ ጊዜ እየሰፋ ስለመምጣቱም ተነግሯል። ለታካሚዎች ከሚወጡ የመድኃኒት ወጪዎች ጀምሮ ጉዳቱ ከፍ ያለ ነው ያሉት በኢትዮጵያ ፋርማሲዎች ማህበር የሙያ ማገልበቻ ስልጠና አስተባባሪ አስማማዊኔ ሰው ችግሩ ከዚህ የሚሰፋ ከሆነ በቀጣዮቹ ዓመታት ዓለም እስከ $10 ትሪሊዮን ድረስ ታወጣለች ብለዋል። አንድ ታካሚ ሲታመም በ7 ቀን ታክሞ መውጣት ሲገባው 21 ቀንና 14 ቀን ሲተኛ የእያንዳንዱ ግለሰቦች አንድ ኢኮኖሚ ኢምፓክት ነው። ቀጥሎ ደግሞ በቀለል ባሉ መድኃኒቶች ወይም ጸረ ተህዋሲያን መሻል ሲገባው ከፍ ያሉ ወይም አዳዲስ መድኃኒቶችንና ወጋቸውን ከፍ ያሉ መድኃኒቶችን እንድንገዛ ያስገድደናል እና በሆስፒታል ቆይታ ውስጥ ቤተሰብ የሚያስተዳድር ሰው በእነዛ ሁሉ ቆይታዎች ውስጥ ቤተሰብ ላይ ሰርቶ የሚያስተዳድር ሰው ተኝቶ ሲቆይ እነዚህ ሁሉ ኢኮኖሚዎች የሚያመጡት ጫና በጣም ብዙ ነው። እንደ አጠቃላይ ደግሞ በአሃዛዊ መረጃ መሰረት አሁን ላይ በጠናው ጥናት መሰረት 2050 ላይ $10 ትሪሊዮን የኢኮኖሚ ኢምፓክት ያመጣል ዓለም ላይ ተብሎ ይታሰባል። ያደጉ ሀገሮችም ጭምር እስከ 3.8 ከሀገራቸው ጂዲፒ ላይ ሎዝ ያደርጋሉ ተብሎ ይጠበቃል። ይሄ ደግሞ በማደግ ላይ ያሉ ሀገሮችና ያላደጉ ሀገሮች ላይ ሲሆን ጫናው እጥፍ ነው። የጸረ ተህዋሲያን መድኃኒት በጀርሞች መለመድ ችግር በተለይም በማደግ ላይ ያሉ ሀገራትን ላልተፈለገ ውጪ እየዳረጋቸው እንደሚገኝም አስተባባሪው አክለዋል። ችግሩ በዓለም አቀፍ ደረጃ በየዓመቱ ከ750 ሺህ በላይ ሰዎችን ሕይወት እየቀጠፈ እንደሚገኝ በጥናት መረጋገጡን የገለጸው የኢትዮጵያ ምግብና መድኃኒት ባለስልጣን በችግሩ ላይ ትኩረት ተሰጥቶ ካልተሰራ የሟቾች ቁጥር ከጊዜ ወደ ጊዜ ከፍ እያለ እንደሚሄድ ገልጿል። በኢትዮጵያ ያለው ነባራዊ ሁኔታም ይህንኑ እንደሚያመላክት በባለስልጣኑ መድኃኒትና ደህንነት ክትትል ባለሙያ አስናቀች አለሙ ያነሳሉ። መድኃኒቶች የመላመድ ችግር በዓለም አቀፍም ያለው በሀገራችንም እየተከሰተ እና የተለያዩ ጉዳቶች እያስከተለ ነው። ይሄ ስንል በታካሚዎች በሆስፒታል ውስጥ ሄደው ታክመው የመዳን ሁኔታቸው እየቀነሰ መምጣት፣ ከዚህ ጋር ተያይዞ ደግሞ መድኃኒቶች ከመላመዳቸው የተነሳ ታክሞ መዳን እያቃተ እና የሞት ጊዜያቸውን የሚጠብቁ አሁን ላይ ያለ እውነታ ነው። ስለዚህ ችግሩ ዓለም አቀፍም ብቻ ሳይሆን በሀገራችን ያለ ጉዳይ መሆኑ ነው ማለት ነው። በሐኪም የታዘዙ መድኃኒቶችን በአግባቡ ተከታትሎ አለመጨረስ፣ የግልና የአካባቢ ንጽህና ጉድለት፣ ህጋዊ ያልሆኑና በሐኪም ያልታዘዙ መድኃኒቶችን መጠቀምና መሰል ምክንያቶች ችግሩን እያባባሱት ነው ያሉት ደግሞ በኢትዮጵያ የፋርማሲዎች ማህበር ኤክስኪዩቲቭ ዳይሬክተር ኪዱ ኃይሉ የመድኃኒት አጠቃቀም ክፍተት ዋነኛ ጉዳይ መሆኑን ይገልጻሉ። በዋናነት ያጠቃቀም ነው። ያጠቃቀም ስንል ግን የተለያየ እንትን ይኖረዋል። ለምሳሌ በትክክለኛ አለማዘዝ መድኃኒቱን የራሽናል ያልሆነ ፕሪስክራይቢንግ ማለት ነው። ግን ከዛ አልፎ ደግሞ ህብረተሰቡ ደግሞ ሲወስደው በትክክል አለመጠቀም፣ አካባቢ ራሱ በትክክል መድኃኒቶች ለምሳሌ ዲስፖዝ ማድረግ። ለምሳሌ አሁን ከየቤቱ የሚተርፈው ከየአካባቢ የሚተርፈው መድኃኒት የት ነው የሚሄደው? የትም ቢጣል ለጸረ ተህዋሲያን መድኃኒት በጀርሞች መለመድ አስተዋጽኦ ይኖረዋል። ስለዚህ አጠቃላይ ከኢንቫይሮንመንት፣ ከአግሪካልቸር፣ ከቬተርነሪም፣ ከሂውማን ሄልዝም የተያያዘ ያጠቃቀም እና ያወጋገድ አጠቃቀም ስን እስከ አወጋገድ ያለው ሳፕላይ ቼንን ጨምሮ
ያለውን ክፍተት ወደዚህ ያመራል ማለት ነው። ህብረተሰቡ ከመድኃኒት ግዢ ጀምሮ የመድኃኒት አጠቃቀምና አወጋገድን ጨምሮ ያለውን አያያዝ ማስተካከል ለችግሩ ዋነኛ መፍትሄ መሆኑንም ባለድርሻ አካላቱ አመላክተዋል። ኢትዮጵያ ችግሩን ለመከላከል ግንዛቤ ማስጨበጫ በመስጠት የመድኃኒት አቅርቦት ቁጥጥር በማድረግና የጤና ተቋማትን በመቆጣጠር ችግሩን ለመከላከል እየሰራች ስለመሆኑም ባለስልጣኑ ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር ጦር መሳሪያ እንዳይኖራት የሚያደርግ ስምምነት ላይ መድረሳቸውን ተናግረዋል። ከፊታችን ባለው አርብ ይፈረማል የተባለው ይኸው ስምምነት ከወዲሁ የተለያዩ የሚጣረሱ ሀሳቦችን እያስተናገደም ይገኛል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ኢራን ኒውክሌር መሳሪያውን የምታጠፋ ከሆነ $300 ቢሊዮን ይሰጣታል ሲሉ፣ ዶናልድ ትራምፕ በበኩላቸው ከአሜሪካ የሚሰጥ ምንም አይነት ገንዘብ የለም ማለታቸው ተሰምተዋል። ተጨማሪ አለን። በአሜሪካና እስራኤል በኢራን ላይ የተከፈተው ጦርነት መብረዱንና ስምምነት ላይ መደረሱን ተከትሎ የኢራንን ሰማይ እንዳሻቸው ሲጨፍሩበትና ሲያርሱት የከረሙት የጦር ጀቶች ማረፊያቸውን እያገኙ ሲሆን የባሕረ ሰላጤ ሀገራትም ከሚሳኤል ድምፅ ረፍት የሚያገኙበት ጊዜ እየደረሰ ይመስላል። በመካከለኛው ምስራቅ ለወራት ሲካሄድ የነበረውን አውዳሚ ጦርነት ለማስቆም የሚያስችል ጊዜያዊ ስምምነት በዋሽንግተንና ቴህራን መካከል መደረሱን ተከትሎ የጦር መሳሪያዎች ፈሪ ድምፅ በዲፕሎማሲያዊ ንግግሮችና የሰላም ተስፋዎች እየተተካ ይገኛል። ምንም እንኳን ስምምነቱ ይፋ ከተደረገ በኋላ የሆርሙዝ ባሕረ ሰላጤ ዳግም መከፈትን ተከትሎ በንግድ መርከቦች ዘንድ እምነትን ለመገንባት ሳምንታት ሊወስድ እንደሚችል ቢገመትም ይህ ጊዜያዊ ስምምነት ቀጠናውን ከከፋ ቀውስ ይታደጋል ተብሎ ከፍተኛ ተስፋ ተጥሎበታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባደረጉት ንግግር ግጭቱን ለማስቆም የሚያስችል የመጀመሪያ ደረጃ ስምምነት በአሜሪካና በኢራን መካከል መፈረሙን አስታውቋል። በፈረንሳይ ሀገር እየተካሄደ በሚገኘው የቡድን 7 ሀገራት ጉባኤ ላይ ለመካፈል ፓሪስ የገቡት አወዛጋቢው ፕሬዝዳንት ትራምፕ ስምምነቱ ሙሉ በሙሉ ተፈርሟል፣ ታላላቅ ነገሮችም ይፈጸማሉ ሲሉ በድል አድራጊነት መንፈስ ተናግረዋል። የፈረንሳዩን ፕሬዝዳንት ኢማኑኤል ማክሮንን ባገኙበት ወቅትም የዚህ ሁሉ ጥረት ዋና ግብ ኢራን የኒውክሌር የጦር መሳሪያ እንዳይኖራት ማድረግ መሆኑንና ይህም ስኬት ላይ መድረሱን በኩራት ገልጸዋል። በአሜሪካ በኩል ምክትል ፕሬዝዳንት ጄዲ ቫንስ በመጪው አርብ በጄኔቫ በሚካሄደው መደበኛ የፊርማ ስነ ስርዓት ላይ እንደሚገኙም ተገልጿል። ስምምነቱ ቀደም ሲል በዶናልድ ትራምፕና በጄዲ ቫንስ በኤሌክትሮኒክስ መንገድ የተፈረመ ሲሆን ምክትል ፕሬዝዳንቱ ለሲኤንኤን በሰጡት ቃለ ምልልስ ላይ የተፈረመው የመግባቢያ ሰነድ በጣም አጠቃላይ የሆነ አንድ ገጽ ሰነድ መሆኑን ገልጸዋል። አክለውም ሰነዱን አርብ ዕለት ይፋ ለማድረግ የተመረጠበት ምክንያት ከጽሑፉ ይዘት ጋር ያልተያዙ ነገር ግን ከአፈጻጸም ጋር የተገናኙ ቴክኒካዊ ጉዳዮች በመኖራቸው መሆኑን ለኤንቢሲ ኒውስ አብራርተዋል። ቫንስ ይህን ማዕቀብ ለማሳካት የኳታርና የፓኪስታን አደራዳሪዎች ከፍተኛ ሚና መጫወታቸውንም አድንቀዋል። የስምምነቱ ዋነኛ አንኳር ነጥብ የኢራንን የኒውክሌር ፕሮግራም ማፍረስን የሚመለከት ስለመሆኑ የተመላከተ ሲሆን በአሜሪካ ከፍተኛ ባለስልጣናት እንደተገለጸው የኢራን ከፍተኛ መጠን ያለው የበለጸገ ዩራኒየም በስፍራው ላይ እንዲወድምና ከዚያም ከሀገሪቱ እንዲወጣ ይደረጋል ተብሏል። ቫንስ ለኤንቢሲ ኒውስ እንዳረጋገጡት ዓለም አቀፍ የኒውክሌር ተቆጣጣሪዎች ወደ ኢራን ተመልሰው ይህንን ሂደት በቅርበት ይቆጣጠራሉም ተብሏል። የፍተሻው መደበኛ መነሻ ቀንም በአርብ ዕለቱ ስብሰባ ላይ የሚወሰን መሆኑ ተገልጿል። ይህንን የኒውክሌር ፕሮግራም ከማፍረስ እርምጃ ጋር ተያይዞ ኢራን ከፍተኛ የኢኮኖሚ ማበረታቻዎችን ታገኛለች ተብሎም ይጠበቃል። ጄዲ ቫንስ ለሲቢኤስ ኒውስ እንደገለጹት ኢራን የተጣለባትን ግዴታዎች በአግባቡ ከተወጣችና የኒውክሌር ክምችቷን አሳልፋ ከሰጠች $300 ቢሊዮን የመልሶ ግንባታ ፈንድ ልታገኝ ትችላለች ነው ያሉት። ሆኖም ይህ ግዙፍ የገንዘብ ድጋፍ በአሜሪካ መንግስት የሚከፈል ሳይሆን የአሜሪካ ወታደራዊ ሰፈሮችን በሚያስተናግዱ ጎረቤት የባህረ ሰላጤው ሀገራት የሚሸፈን መሆኑን ምክትል ፕሬዝዳንቱ አብራርተዋል። አሜሪካ ማዕቀቦቹን የማንሳቱን ሂደት በአፈጻጸም ላይ የተመሰረተ በማድረግ ያዋቀረችው ሲሆን ቴህራን በመግባቢያ ሰነዱ ላይ የተቀመጡትን እያንዳንዱን ቅድመ ሁኔታዎች ስታሟላ ብቻ የማዕቀብ እፎይታዎችን ታገኛለች ብለዋል። በገንዘብ ክፍያው ዙሪያ የተነሳውን ውዝግብ በተመለከተ ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ላይ ጠንከር ያለ ምላሽ ሰጥተዋል። ኢራን መቼም ቢሆን የኒውክሌር ጦር መሳሪያ እንዳይኖራት ተስማምታለች፣ እንዲሁም አሜሪካ ለኢራን $300 ሚሊዮን እየከፈለች ነው የሚባለው የውሸት ዜና ሲሆን ይህም በዲሞክራቶች የተፈበረከ ነው በማለት ተችተውታል። ይህ አዲሱ የመግባቢያ ሰነድ ባለፈው ሚያዝያ ወር ታውጆ
የነበረውንና እምብዛም መሰረት ያልነበረውን የተኩስ አቁም ለተጨማሪ 60 ቀናት የሚያራዝም ነው። ከዚህም ባሻገር አሜሪካና እስራኤል ባለፈው የካቲት ወር በኢራን ላይ የከፈቱትን ጥቃት ተከትሎ ቴህራን ሙሉ በሙሉ ዘግተው የነበረውን ስትራቴጂካዊ ሆርሙዝ ባህረ ሰላጤን ዳግም ክፍት የሚያደርግም ይሆናል ተብሏል። በኢራን በኩል የሀገሪቱ ፕሬዝዳንት መሱድ ፔዜሽኪያን በኤክስ ማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክትም ይህ ጊዜያዊ ስምምነት ጦርነቱን ለማስቆምና ድርድር ለመጀመር አስፈላጊ እርምጃ መሆኑን ገልጿል። ይሁን እንጂ ለዘላቂ ሰላም የሚያስችል የመጨረሻ ስምምነት ገና ቅርጽ እንዳልያዘም አስገንዝበዋል። የኢራን ባለስልጣናት የኒኩለር ጦር መሳሪያ የመገንባት እቅድ እንደሌላቸው በተደጋጋሚ ሲገልጹም የቆዩ ሲሆን አሁን የተደረሰውን ስምምነትም በጦርነቱ ምክንያት ተቋርጦ የነበረውን የዩራኒየም ማበልጸጊያ ፕሮግራም በተመለከተ ዲፕሎማሲያዊ ውይይት እንደገና ለማስጀመር የተደረገ ጥረት አካል አድርገው ተቀብለውታል። ውድ ተመልካቾቻችን ሀገሬ ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። የኢትዮጵያ መገናኛ ብዙሃን ባለስልጣንና የኢትዮጵያ የሃይማኖት ተቋማት ጉባኤ በጋራ ለመስራት የሚያስችል የመግባቢያ ስምምነት ተፈራርመዋል። የባለስልጣኑ ዋና ዳይሬክተር ሃይማኖት ዘለቀ በሀገሪቱ 51 የሃይማኖት ቴሌቪዥንና ሬዲዮ ጣቢያዎች ፈቃድ አግኝተው እየሰሩ መሆኑን የገለጹ ሲሆን ይህ ቁጥር በዲጂታልና በማህበራዊ ሚዲያ የተከፈቱ በርካታ ገጾችንና መድረኮችን እንደማይጨምር ጠቁመዋል። ስምምነቱም የይዘት ክትትል፣ የአቅም ግንባታና ህግ አክባሪ መገናኛ ብዙሃንን ለማበረታታት ያለመ መሆኑን አክለዋል። ባለስልጣናቱ የጥላቻ ንግግርን ለመቆጣጠር በሰው ሰራሽ አስተውሎት የሚሰራ መተግበሪያና የጥቆማ መስመር መዘርጋቱን የጠቆሙት ዋና ዳይሬክተሯ ህብረተሰቡ በአካል በቴክኖሎጂ እንዲሁም በ9192 ነፃ የጥሪ መስመር አማካኝነት ጥቆማዎችን ለባለስልጣኑ ማድረስ የሚችልበት ስርዓት መዘርጋቱን ገልጸዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ዋና ጸሐፊ ቀሲስ ታጋይ ታደለ በበኩላቸው በስነ ምግባር የታነጸ ትውልድ ለመፍጠር ያስችላል በተባለው በዚህ ስምምነት አፈጻጸም ላይ የመገናኛ ብዙሃን ባለቤቶችና ባለሙያዎች በጋራ እንዲረባረቡም ጥሪ አቅርበዋል። ለኢትዮጵያ ቡና ኢንዱስትሪ አዲስ ምዕራፍ ወጥና ዓለም አቀፍ ደረጃውን የጠበቀ የሀገራዊ የቡና ስርዓተ ትምህርት ዝግጅት መጀመሩን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። እስካሁን ባለው ሂደት በቡና ዘርፍ የሚሰጡ የተለያዩ ስልጠናዎች ወጥነት የሌላቸው በተበታተነ መንገድ የሚከናወኑና ደረጃቸውን ያልጠበቁ በመሆናቸው በዘርፉ እድገት ላይ የራሳቸውን አሉታዊ ተጽዕኖ ሲያሳድሩ ቆይተዋል ብሏል ባለስልጣኑ። አዲስ እየተቀረጸ ያለው ስርዓተ ትምህርት ግን ይህንን ክፍተት ሙሉ በሙሉ በመድፈን እንደ ሀገር ወጥ አስተማማኝና ዓለም አቀፍ ደረጃውን የጠበቀ የላቀ ስልጠና ለመስጠት የሚያስችል ጠንካራ መሰረት ይጥላል ሲሉ ገልጸዋል። ባለስልጣን መስሪያ ቤቱ ቀደም ሲል ለዘርፉ የሚያስፈልገውን የሙያ ብቃት ደረጃ ማዘጋጀቱን በማስታወስ አሁን እየተከናወነ ያለው የስርዓተ ትምህርት ቀረጻ ሰነድ ያንን የሙያ ብቃት መሰረት በማድረግ በተግባር ላይ የሚውልና በዘርፉ የተሰማሩ ባለሙያዎችን ብቃት በተጨባጭ የሚያሳድግ ነው ተብሏል። የኢትዮጵያ ንግድ ባንክና የኢትዮጵያ መድን ድርጅት በጋራ ለመስራት የሚያስችላቸውን ስምምነት ተፈራርመዋል። ሁለቱ ተቋማት የቆየና ታሪካዊ የሥራ ግንኙነት እንዳላቸው የተናገሩት በኢትዮጵያ ንግድ ባንክ የሆልሴል ምክትል ፕሬዝዳንት ዶክተር እስክንድር አስፋው ስምምነቱ ሁለቱ ተቋማት ጊዜውን በዋጀ መልኩ ግንኙነታቸው ወደ ላቀ ደረጃ በማሸጋገር ለተቋማቱ ብሎም ለሀገርና ለሕብረተሰቡ ትልቅ ፋይዳ እንደሚኖረው ገልጸዋል። ባንኩ የብድር ተደራሽነቱን በከፍተኛ ደረጃ በማስፋት ላይ መሆኑን አክሎ የገለጹት ዶክተር እስክንድር በዚህ ሂደት ውስጥ የሚኖረውን የመድን ሽፋን ፍላጎት በመሙላት ረገድ ከኢትዮጵያ መድን ድርጅት ጋር የተደረገው ስምምነት ትልቅ ጥቅም እንዳለው ገልጸዋል። የሰብል ልማት የብድር አገልግሎት ለአርሶ አደሩ ተደራሽ ለማድረግ በሚደረገው ጥረት ከኢትዮጵያ መድን ድርጅት ጋር በጋራ መስራት የስምምነቱ አንዱ አካል መሆኑን ተነግሯል። ደንበኞች ከኢትዮጵያ መድን ድርጅት ለሚገዙት የመድን ሽፋን ክፍያቸውን ከኢትዮጵያ ንግድ ባንክ በብድር ማግኘት የሚችሉበትን አገልግሎት ማቅረብ ሌላው የስምምነቱ አካል መሆኑን ተገልጿል። የኢትዮጵያ መድን ድርጅት ዋና ስራ አስፈጻሚ አቶ አቤል ታደሰ በበኩላቸው
ስምምነቱ ተቋማቸው የመድን ተደራሽነትን ለማስፋት የተጣለበትን ኃላፊነት ለመወጣት ትልቅ አቅም እንደሚፈጥርለት አስረድተዋል። በሰብል ልማት የመድን ሽፋን ለማቅረብ ከባንኩ ጋር መስራታቸው የፋይናንስ ተደራሽነትን ለሁሉም ዜጋ ለማድረስ የሚደረገውን ጥረት በከፍተኛ ደረጃ እንደሚያግዝም ነው አቶ አቤል የገለጹት። ከሀገር ማዶ ያገኘናቸው መረጃዎች አለፍን። በመካከለኛው አፍሪካ ሪፐብሊክ በተባበሩት መንግስታት ድርጅት የሚደገፈው ልዩ የወንጀል ችሎት በቀድሞ ፕሬዝዳንት ፍራንሷ ቦዚዜ ላይ የመሰረተውን የፍርድ ቤት ሂደት አስጀምሯል። ቦዚዜ እንደ አውሮፓውያኑ አቆጣጠር ከ2009 እስከ 2013 ባለው ጊዜ ውስጥ በጸጥታ ኃይሎቻቸው አማካኝነት ለተፈጸሙ ግድያዎች፣ አስገድዶ መድፈርና ሌሎች ወንጀሎች ተጠያቂ ተደርገዋል። እድሜያቸው 79 የሆኑት ቦዚዜ እንደ አውሮፓውያኑ አቆጣጠር ከ2023 ጀምሮ በጊኒ ቢሳው በስደት ላይ ስለሚገኙ ችሎቱ በሌሉበት ነው የሚካሄደው። ቦዚዜ በ2003 በመፈንቅለ መንግስት ስልጣን ይዘው በ2013 በታጠቁ አማጽያን የተወገዱ ሲሆን ይህም ሀገሪቱን ለዓመታት ለቆየ ደም አፋሳሽ ግጭት ዳርጓል። ተበዳዮች ቦዚዜ በችሎት ፊት ቀርበው ባለመከራከራቸው ቅሬታቸውን ገልጸው ፍትህና ካሳ እንዲሰጣቸውም ጠይቀዋል። ከፕሬዝዳንቱ በተጨማሪ 3 የቀድሞ ወታደራዊ መኮንኖች በክሱ መካተታቸውን አሶሺየትድ ፕሬስ ዘግቧል። የአሜሪካው የቢ-52 ቦምብ ጣይ አውሮፕላን መከስከሱን ተከትሎ 8 ሰዎች መሞታቸው ተረጋገጠ። አውሮፕላኑ ለተለመደ የሙከራ በረራ እንደተነሳ ብዙም ሳይቆይ በካሊፎርኒያ ኤድዋርድስ አየር ኃይል የጦር ሰፈር አቅራቢያ መከስከሱ ታውቋል። በአደጋው ሕይወታቸው ያለፈው 8 ሰዎች ወታደራዊ አባላት፣ የመንግስት ሲቪል ሰራተኞችና የግል ተቋራጮች ሲሆኑ ቦይንግ ኩባንያ 2 ሰራተኞቹ በአደጋው መሞታቸውን አረጋግጠዋል። የጦር ሰፈሩ ምክትል አዛዥ ኮሎኔል ጄምስ ሄይስ ድርጊቱን አስከፊና አሳዛኝ ሲሉ ገልጸውታል። በአሁኑ ወቅት የአደጋው መንስኤ በምርመራ ላይ ሲሆን የጦር ሰፈሩ አየር ማረፊያውን ለጊዜው በመዝጋት ድንገተኛ የእርዳታ ስራዎችን እያከናወነም ይገኛል። በአውሮፕላን ውስጥ የነበሩ ሰዎች በሙሉ መሞታቸውንና አደጋው ማንም ሊተርፍበት የማይችል እንደነበር አየር ኃይሉ ገልጿል ሲል አናዶሉ ዘግቧል። በእርግዝና ወቅት የተለያዩ አይነት የህመም ስሜቶች ሊሰሙ ይችላሉ። በተለይም በመጀመሪያዎቹ ወራት የማስመለስ ማቅለሽለሽና ሌሎችም ስሜቶች እንደሚከሰቱ የሚገልጹት የህክምና ባለሙያዎች የስሜት ለረጅም ወራት የሚቆይ ከሆነና ስሜቱ ከፍ እያለ ከመጣ ወደ ህክምና ባለሙያዎች መሄድ እንደሚገባቸው ያነሳሉ። የዛሬው የጤና አዳም ጥንቅራችንም ትኩረቱን በዚህ ላይ አድርጓል። ተከታትለን እንመለስ። ሰላም። በእርግዝና ወቅት ማቅለሽለሽ እንዲሁም ማስመለስ የተለመደ ነው። ነገር ግን ከመጠን ያለፈ ከሆነ የእናትንም ሆነ የጽንስንም ጤንነት ስለሚጎዳ ሆስፒታል ተኝቶ እስከ መታከም ሊያደርስ ይችላል። ለመሆኑ እርግዝና ወቅት የሚኖር ማቅለሽለሽ ወይም ማስመለስ ጤናማ አይደለም የሚባለው ምን ሲሆን ነው? ዶክተር ቢንያም ነኝ፣ አብራችሁን ቆዩ። በእርግዝና ወቅት በተለይም በመጀመሪያዎቹ ወራት ላይ ማቅለሽለሽ እንዲሁም ማስመለስ አንዱ የእርግዝና ምልክት ነው። ቢሆንም ከመጠን ያለፈ እንዲሁም የማያቋርጥ ማስመለስ ካለ የሚከተሉትን ጉዳቶች ሊያስከትል ይችላል። አንደኛ፣ በሰውነት ውስጥ ያለው ፈሳሽ መጠን ማነስ፣ ክብደት መቀነስ፣ ማዞር እንዲሁም ጽንሱ በበቂ ሁኔታ አለማደግ ብሎም እርግዝና መቋረጥ ሊያስከትል ይችላል። ለመሆኑ ማቅለሽለሽ ወይንም ማስመለስ ጤናማ አይደለም የምንለው ምን ሲሆን ነው? በጤናማ እርግዝና ወቅት የሚኖር ማቅለሽለሽ ወይንም ማስመለስ 2 እስከ 3 ወር በኋላ እየቀነሰ ይመጣል። የሚኖረው ማቅለሽለሽ ወይንም ማስመለስ መጠነኛ ሲሆን አነስ ያለ ምግብ በመውሰድ ማስተካከል ይቻላል። ከዚህ ያለፈ ከሆነና እናት የበላችው ምግብ ወይም መጠጥ በሙሉ ያለማቋረጥ የሚያስመልሳት ከሆነ
ብሎም በቀን ከ3 ወይም ከ4 ጊዜ በላይ የሚያስመልሳት ከሆነ በዚህ የተነሳ ክብደት መቀነስ ከመጣ ከፍተኛ የሆነ የድካም ስሜት እንዲሁም ማዞር ካለ ጤናማ አይደለም። ማቅለሽለሽን ወይም ማስመለስን ሊያስታግሱ የሚችሉ በቤት ውስጥ ሊደረጉ የሚችሉ መፍትሄዎችን ልንገራችሁ። አንደኛ፣ በአንድ ጊዜ ብዙ ለመብላት ወይም ለመጠጣት አለመሞከር፣ ይልቅም ትንሽ ትንሽ መብላት ወይም መጠጣት። ሁለተኛ፣ ሽታ ያላቸውን ምግቦች መቀነስ፣ ከዚህ ይልቅ ደረቅ ምግቦችን ለምሳሌ ብስኩቶችን፣ ኩኪሶችን መጠቀም። ሶስተኛ፣ የሚያቃጥሉ እንዲሁም ቅባታማ ምግቦችን ማስወገድ። የሚቻል ከሆነ ምግብን ሌላ ሰው እንዲያበስል ማድረግ። ከዚህ በተጨማሪ ዝንጅብልን ማኘክ ወይም የዝንጅብል ሻይ መጠቀም እንዲሁም ቫይታሚን 6 በእርግዝና ወቅት የሚኖርን ማቅለሽለሽ ወይም ማስመለስ ይቀንሳሉ። ታዲያ እነዚህ ነገሮች እየተደረጉ ለውጥ ከሌለ ወደ ሕክምና ተቋም መሄድ ያስፈልጋል። በሕክምና ተቋም ውስጥ በደም ስር ከሚሰጥ ፈሳሽ አንስቶ ለማቅለሽለሽ የሚረዱ መድኃኒቶችን መስጠት እንዲሁም ለሰውነት የሚያስፈልጉ ንጥረ ነገሮችን መስጠት ያካተተ ሕክምና ያደርጋል። በመጨረሻም በእርግዝና ወቅት የሚኖር ማቅለሽለሽ ወይም ማስመለስ ሁሉ ጤናማ አይደለም። የማያቋርጥ ተከታታይ ማስመለስ ካስተዋላችሁ ለእናት እንዲሁም ለጽንሱ ጤና ጉዳት ስለሚኖረው ወደ ሕክምና ተቋም መሄድ አስፈላጊ ነው። ውድ ተመልካቾቻችን ሀገሬ ዜና እንደቀጠለ ነው። የተለያዩ የሀገር ውስጥና ዓለም አቀፍ ስፖርታዊ መረጃዎችን ይዞ ባልደረባዬ ገደብ አባይ ስቱዲዮ ይጠብቃችኋል። እኔ ግን ከወዲሁ ልሰናበታችሁ። ጤና ይስጥልን።